ባይ የኔ ጌታ የኔ ጁለታ ጆለሽ መጣሽ ሚስቴ ነሽ ናበል ኔ ወርቅ አማዳ አልመጣማ ያባቴ ከተመችቶኛል። ማራባክ ባዳረከኝ እኮ ነይ ነው ያው ያለቅሳል ከረባት ያለው ሱፍ እኮ ነው ያለበስኩት። አይተሻላል ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሁላችሁ ሰላማችሁ ይብዛልን እያልን ዛሬም ተመልሰን ወደ እናንተ መተንላችኋል። ዛሬ በጠዋት ተመልሰን መተናል። እንግዲህ ሩታ ሰዓት ቀድመን በሰጠችን አድራ መሰረት ቃል በገባሁት መሰረት ለዚህ ሶስተኛ ቀኑ ከኔ ጋር አሳልፈው ማለት ነው። ስለዚህ ለሌላ ጊዜ እንዲሰጠኝ ዛሬ መመለስ ስላለብን እኔና ሄርሜላ በጠዋት መጣች ሩሜ ድረስ። ከሩታ ሳትመጣ ቀድማት መጣች ማለት ነው። ስለዚህ ዛሬ የኔን ልጅ ልንመልስላት ነው። አሳያቸው እኔ አባት ፋርጌዋለሁ። ደግሞ እንደምታዩት አለባበሱ ምናምን በቁንጣ ነች ዛሬ አሸብርቃ ምናምን ነገር አባቴ ሃይ በላቸው። በቁንጣ ምናምን ነገር ነው የመጣሁት ልጅን ዛሬና ያው ካሁኑ ፏ ድምቅ ሽብርቅ ካላላ አያዋጣም። ሄርሜላ ሰላም ትላችኋለች። ሰላም እኮ አላልሻቸው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ከልዑሌ ጋር ደህና ነን። አይደለም እንዴ? እኔ ፍቅር እንግዲህ ዛሬ ልዑሌን እናቱ ጋር ልንመልሰው ነው። ሸብረቅ ብሏል፣ ዝንጥ ብሏል። ያው አብሽ እውነት ለመናገር እንደ አባት ነው፣ ትክክለኛ አባት ነውና አዎ። ኧረ በደንብ አይተሻላ። የምገዛለት ራሱ ልብሶች የሚገዛለት ምርጫዎችን ምናምን ያይሽ ነው። ለራሱ አይለብስም እንደዚህ እና ታዲያ ለኔ ራሱ ገዝቼ አላውቅም። ዘናጭ ናት ልዑሌያችን ማለት ነው። አዎ ዘና እያለች ነው። እኔ ግን በጠዋት እንዴት መጣሽ? ስራ ከመግባቴ በፊት ሰላም ልበል ካልኩና አያችሁ። ከዛ እኔም ደግሞ እየተዘጋጀው ነበር። ሩታ እንዳትመጪ እኔ ራሴ አመጣልሻለሁ ቤት ድረስ አልኳት ማለት ነው። ስለዚህ ለሌላም ጊዜ ለመውሰድ እንዲመቸን አደራችንን ተወጣናል አይደል? በደንብ ግን ወጥተን ቢዘዋል ፓፓ ለበላው ጸባይኛ ደግሞ ጸባይኛ አራ ማለት ሁሉ ኮስታራ ጸባይኛ የኔ ጌታ። ኮፍያው ደግሞ ሰፍቶባታል ዛሬ። እሱ ወደ ኋላ በይለት ትንሽ ወዴት ወደ ኋላ ኮፍያውን ወራ ወርግለት ልክ ነው ማለት እንዴት ላድርገው? ቆይ ቶቶ ይለቅሳል። ቶቶ ዝም ብለህ ችግር የለውም ምንም አይልም። ይሄ እንደዚህ ላዙረው ማለት ነው አንተ ሸበላው ተተይ በቃ ተጨናነቀ። እንካ እኔና ታየኝም አባቴ አንተ እሱ ምናምን ማሽ ግጥም አድርጎ ነው የለበሰው። እንዴ ይሻላል። ረቀም በቃ እኔ የምልሽ ወይ እንዴት ነው ጡትሽ ወተት የለውም? ሄርሚ ምን ነው የለውም? ተሽኮርማኝ ነው። ኧረ ተሽኮርማኝ እኔ ቢኖረኝ ሰስታለሁ እንዴ ለሉሌ ሰስታለሁ። ግን ልጅ ያምርብሻል ሄርሚ። ለምን አትወልጂም? እውነት ወልዳለሁ ከፈጣሪ ጋር ወልዳለሁ። አዎ ልጅ ያምርብሻል። ዝም ብሎ አብሮሽ የሚያጫወት ምንም የሚልሽ የሚያዝናናሽ አንድ ልጅ የሚያስፈልግሻል። እሺ ወልዳለሁ። አዎ የምር አንድ ልጅ ነው ልጅ። እኔ ለማን እናንሳለሁ? አይ ለማንኛውም ስቀልዳችሁ ነው ፋሚሊዎቻችን። የለባው ነው ስቀልድራለ እንዴ? እሺ ለማንኛውም ቤተሰብ አሁን ደርሰናል። ብሎካችን ስር ላይ ነው ያለነው እና አስቀድመን ለእናንተ መግቢያውን እንስራላችሁ ብዬ ነው። ሄርሚ እየበጠበጥሽን እኮ ልዑል ራሱ ቪዲዮ እየሰራው እንደሆነ አውቆ ዝም ብሏል። እሺ አንቺ ግን እየረበሽን ያለሽ ግን እንትን እያልኩ አይደለም። ምን እያልኩት አይደለም? ወይ አባቴ
ወይ እኔ ሸበላ ረሳሽኝ በለው ዛሬ እኔ ቆንጆ አንተ ወይ ትመጣለህ እኔ ጋር እስከምጡ ነምጡ ለምን? ኧረ አሁን እኮ በቃ ደረሰን። አልነዳም እኮ አሁን ደረሰን። ነምጡ ጌታን ደርሰናል። ይኸው በዚህ ብሎክ ስር እኮ ነው ቤቱ። እንዴ እንደማያውቀው ትሆኛለሽ። ነምጡ አዎ ጌታን ይመችሻል ለመስጠት አይመችም። እንደዚህ በጠባብ ነው ጌታ። እንዴት ተሳልፊም እንዴ በጎን ተው በእናትህ ጠባብ ነው። እንዴት አድርጌ ልስጥሽ? ኧረ ሄርሜላ እንዲህ ዞር ነገር አድርጊ ትንሽ ወዴት? እንደዚህ ለምን እንዲህ ጎን? አዎ ከዛ ለኔ በዛ በኩል ልቀበልሽ ባይሆን ምን ሲለያል የኔ ፍቅር አባቴ የኔ ውድ አባቴ ተነበረው ፎጣ ነበረው አለ ቀለል ይበለው ብዬ ነው። ፎጣ አለ አቀበለናል። ፎጣም ትችልታለሁ። ልብሶቹን ቀድመን እሱን እናስገባና እንወርድና ደግሞ ልብሶቹን እናወጣለን። እዚህ ጋር ታስተኛው ነው ወይስ በፎጣ አድርጌ ልስጥህ? በፎጣ አድርጌ ኮፍያውን ልጁን ጽኝና ኮፍያውን እናደርግለታለን። እሺ ወይ አባሽ አባቴ አባሽ ኮፍያውን አድርገን አይላ ዝብርልክ እንዴት ነው ግን አሁን ሲለይ አልከፋህም? በጣም አሁን እኔ ሆዲ ቤተኛል ነው ያ በቃ አሁን ነው ረጅም ይችላል። ነይ ሻንገቱን ያዘው ይዞል ልብሱስ ሊያዝለት ነው። ፋሲካ እንዴት ነሽ? ፋሲካ አለ ፋሲካ ልጄን እያየሽ ነው? ማን ነው የሚመስለው? ማርያም እኔ ነው የሚመስለው። አዎ እሷ ላይ ነው አልወሰድም። ምን ሆኖ ነው? በቃ ባልወጡ ነው ደርሰናል እያለ ነው። ደርሰናል ግን ሆድ እየባሰኝ ነው የምር። ይዞ ካይዞ አለቅሳለሁ። አንተ ስነ ስርዓት የምር አለቅሳለሁ። ዋላህ ራስ ናፈቀክ ገና ካሁኑ። በእርግጥ የሚናፈቅ ልጅ ነው ልጁ ራሱ በጣም ነው የሚያሳሳው። መቤቴ እምባምባ እያለኝ ነውና እንዴት በጣም የምር በቃ እየደበረኝ ነው። ስመጣ ደግሞ ማለት ነው እኔ አሁን እንዴት እንደማደርግ ግራ እየገባኝ ነው። ስርዓቷን እናስይዛታለን። ዝም በላት። ስርዓቷን እናስይዛታለን። ከዛ ልጅህን ረጅም ሰዓት አግኝተኸው ትወጣለህ። እሺ ለባት ሜድብሽ ነው እኔ እንትን ዲለው ያቀረሽው ነበር። አዎ ነበር። አልክስልህ እንግባ በቃ ቀላም ቆፋል የኔ ቆንጆ አሁን እንዲደብረኝ ነው። በቃ ጠላትክ ይደብረው ነው። ሩሜ ባዶ ነው የሚሆነው። አይ የኔ ጌታ የኔ ጅለታ ጆለሽ መጣሽ። ሚስቴ ነው ፍቅር እሺ ናበይ ኔ ወርቅ አማዳ አልመጣማ ያባቴ ከተመችቶኛል። ማራባ ስለምሩ ሲጀመር ልመጣ ነበረ ዛሬም እንዲያደርግልሽ። አይ እኔ በጠዋት እኮ ደወልኩልክ። ከዛ እመጣለሁ አትምጪ አልከኝ እና ይዤው እመጣለሁ አትምጪ ስትለኝ እኔ ደግሞ እሺ ብዬ ጠበቅኩ። ስትቆይ ልመጣ ስል መጣ። ዛሬ ግን የሆነ አረ በቃ ልጄን ስጠኝ እንዴ! ምነው ሸዋ አምጣ ልጄን አምጣ ልጄን አንገቱን ልቀቅና ስጠኝ። ተወራለሽ። ቆይ አረጋጊው አለባበሱ በገዛ ንብረቴ ባዳረከኝ እኮ ነይ ነው ያው ያለቅሳል። ከረባት ያለው ሱፍ እኮ ነው ያለበስኩት። አይተሻላል እንደው ፊር የሚያደርገኝ አባቴ የኔ ወርቅ አመሰግናለሁ። ክብረት ይስጥልኝ።
እያለቀሰና እንቅልፉ መጣ ደግሞ እንቅልፉን የመጣው እኔ ጋር ሲመጣ ሰላም ነው የሚሰማው። እንቅልፉ ይመጣል፣ እረፍት ይፈልጋል። ታውቃለህ ግን እንቅልፉ መጣ አይመስለኝም። ከኔ ሲለይ ነው ያለቀሰው። የምር ምንድን ነው እሱ የምር ደብሮ እኔ ጋር አምጪውና ከዛ ነይ ካንዴ እኔ ጋር አምጪውና እውነት ካለቀሰ ለክነሽ እንቅልፍ ነው ማለት ነው። እንቅልፉም ባይሆን ቢያለቅስ ኖርማል ነው። ወደ ቤቱ መጣ ይኸው የምር አሁን ግን መምጣቱን አላስደሰተውም። ወደዚህ መምጣቱ የምር አላስደሰተውም። ኧረ ልክ ነኝ። ለምን ቆየህ እስካሁን? ሲጀመር አንተ መች ቆየህ? ገና እኮ ጠዋት ነው። እኔ እኮ ጠዋት ነው 12 ሰዓት ከ00 ሲል ልብስ ገዝቼለታለሁ። እሺ ጎበዝ። አለባበሱ እንዴት እንደሚያምር አለባበሱ በጣም ነው የሚያምር። አለባበሴን አይደለም አለባበሱን የልጁን ያልኩት። ወይ ጉዴ! አምሮብሃል። ሰሜንማ ሩታ ልብሶች አንድ ላይ እየቀያየርሽ ታደርሺዋለሽ። ማነው እሱ? ና ይሄኔ ሸበላ ይሄኔ አባት አልመጣም እስካሁን። መንገድ ላይ ነው እንጂ አልመጣም። የእውነት ይመጣል። ጌታ ሊመጣ ነው። እንዴት ነው ግራውን የሚያስችልህ ጥያቄ? ሩታ ግን እንደው ፕላንሽ አንዴ ፕላንሽን ልትነግሪኝ ትችያለሽ? አሁን ከመጣሁ አልቀረ ፕላንሽን ማወቅ ቤት ጥሩ ነው። ከዚህ በኋላ አሁን ትልቅ ሰው ታገኛለህ። እንዴት ትልቅ ሰው ማለት? ጸባይህን አስተካክል። ጸባይህን አስተካክል። ያልገባኝ ነው። ስብሰባ ላይ ቁጭ ላይ እንደዚህ እንዳትል ነው ፈራልክ። የሸበሸበች እኮ ነው ባለች። አሁን ወደ ቁም ነገሩ ስንመጣ እንግዲህ አይ ቁም ነገር ስልሽ አሁን ልጁን ካመጣው ተርቀረ በዛውም አንዳንድ ነገሮችን ላውራሽ ብዬ ነው። ምንድን ነው የማወራሽ? አሁን እንዴት ነው ከዚህ በኋላ ያለውን ጊዜ መቀጠል ያለብን የሚለው ነገር ሀሳብና ጭንቀት ሆኖብኛል። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩ በድጋሚ ምናምን አልፈለግም። እውነቱን ስነግርሽ እኔ ልጄ ልጄን መስራት መጥቼ ማየት ፈልጋለሁ። ሌላው እዚህ ቤት ስመጣ እኔ በድጋሚ ወደኋላ ብዬ አንዳንድ ነገሮችን ማውራት አልፈልግም። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩም አልፈልግም። በሰላማዊ መንገድ ልጄን መጥቼ ምናምን አይቼ ነው መሄድ የምፈልገው ማለት ነው። ምንም እኮ አልተፈጠረም። አንተ መፍጠር ፈልገህ እንጂ ኖርማል ነበረ። ሩታ አሁን እኔ ክርክር ጭቅጭቅ ምናምን ሳይሆን የመጣሁበት ዋናው ዓላማ ምንድን ነው? ከዚህ በኋላ በሰላማዊ መንገድ ሳንጨቃጨቅ እንደተማረ ሰው እንደ ወጣት ልጄን ማያስፈልግ ልጄን አይቼ መሄድ ነው የምፈልገው። ከዛ ውጪ እንደተማረ ሰው እንደ ወጣት ምናምን
ልጅን መተህ እያየ ነበረ ሌላ ተካራ ውስጥ መግባት የፈለግኩ አንተ ናፍሽ እኮ ሩታ። አሁን ሌላ ተካራ ውስጥ ምናምን መግባት ፈልጌያለሁ ሳይሆን አሁን በምን አይነት ነገር ማስረዳት እንዳለብኝ ሩታ ነኝ እንጃ። ነገሩን ቀለል እናድርገውና ልጅን ማየት ስፈልግ በሰላማዊ መንገድ ማየት ፈልጋለሁ። ሌላ ሰው እዚህ ቤት ማየት ካልፈለግኩ ወይም እኔ የማልፈልጋቸው ነገሮች ባታደርጊ ደስ ይለኛል። ያ የኔ ላይፍ ነው ያ የኔ ላይፍ ነው። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችያለሽ እንደዛ ማድረጋችም ማለት መብት የለክም። እኔም አንተ ምንም ነገር ስታደርግ ምንም አልልክም እኮ እኔ አንቺ ላይፍ ላይ ገብቼ አይደለም እኮ ሩታ። አሁን አንደርስታንድ አድርጊኝ አንድ ጊዜ። እኔ አሁን አንቺ ላይፍ ላይ መግባት ሳይሆን እዚህ ቤት ውስጥ ምንም ቢሆን አብረን ኖረንበታል አይደል? ስለዚህ አብረን እስከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ በምናምን ከመፍታት አውርተን በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። እና እኔ ደግሞ በዚህ ሰዓት ሰላምን ብቻ ነው የምፈልገው። ያ ስለሆነ በቃ እንደዛ ከሆነ እዚህ ቤት ውስጥ እኔ የማልፈልጋቸው ሰዎች ባይገኙ ደስ ይለኛል። እንደዚህ ላይ ለማየት ስመጣ ብቻ ከዛም በኋላ ችግር የለውም። እና ይሄን ነገርሽ በጣም ግዴታ ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት የመኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተህ እንደዚህ ብታረጊ እንደዛ ብታረጊ እንድትለኝ አልፈልግም። እኔ ምንም ስለማልልህ ማለት ነው። ገባ እኮ? አሁን እኮ እዚህ ቤት ውስጥ መሆኑ ነው የትኛውም ነገር እያስደበረኝ ያለው። ስለዚህ እዚህ ቤት ውስጥ ምንም አይነት ነገር በቃ አንዳይ ነው። ያው ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈልግም። ሳይገባሽ ቀርቶ ሳይሆን ሁሉንም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር እየታዘዝኩኝ ነው አይደለ? ትናንትና መተሽ ቢያንስ ለዛሬ ያልሽኝ ልጁን አመጣሁልኝ። ስለዚህ እኔ ነኝ እኮ ፍላጎትን እያሟላሁልህ ያለው አንተ አልታወቀም እንጂ አንተ የራስህ ፍላጎት ብቻ እንዲሆን ነው እየፈለክ ያለው። እኔ የምፈልገው ነገር መደረግ አይችልም። ነው እንጂ አልክ። ከዚህ በላይ ምን ያማረኝ እንደተንተራት ካዳመጥሽው እንደዛ ለማለት ፈልጌ አይደለም። እኔ ልጅ ናፍቀኛል፣ ማግኘት ፈልጋለሁ። አሁን ደግሞ ሞር ደግሞ ከዛ በፊት ከነበረን በላይ ለምጄዋለሁ። አሁን ላይ ለምጄዋለሁ። ስለዚህ እኔ አሁን ከሱም መለየቱ መራራቁም ስለማልፈልገው በየቀኑ እመጣለሁ። በየቀኑ ስመጣ ደግሞ እዚህ ቤት ውስጥ በቃ የሚያስደብረኝና ማይሆን ነገሮችን መተው ነው ሩታ። ሌላ እንትን የለውም። ግልጽ አማርኛ እኮ ነው ነገር። ጥሩ ሀሳብ ነው። ሀሳብ ጥሩ ነው። ኦኬ፣ ግን ደግሞ እኔ ሙሉ ለሙሉ ልቀበል አልችልም። ከይቅርታ ጋር ምክንያት መደርደር አይጠበቅብኝም። እንዴት ምክንያት መደርደር አይጠበቅብኝም ወይ ምክንያቴን ማስረዳት አይጠበቅብኝም። ምክንያቱም አንተ የራስህን ላይፍ እየኖርከው እንዳለ ሁሉ እኔም የራሴን ላይፍ በደንብ መኖር እችላለሁ። ገባ እኮ? እሱማ ትችያለሽ እኮ ነው ሩታ። አሁን ክርክር ነው እንዴ? ምን ለመከራከር አይደለም የመጣሁት ብለሻል። ክርክር አይደለም እኮ በቃ እሺ በይኝና ነገሮችን አንድ ጊዜ ምንድን ነው እሺ የሚለው? ሁሉንም ነገር እሺ እንድል እጠብቃለሁ። ምንድን ነው ነገሩ? ወደ ሌላ ነገር 3 ቀን 4 ቀን እሺ ብዬ ልጄን ትችይልህ ከኔ መለየት የሌለበት ገና ጨቅላ ህፃን እኔም እኮ አባቱ ነኝ። ቆየ አባቱ ስለሆንክ ከእናቱ መለየት አለበት ማለት አይደለም። በዚህ ሰዓት ደግሞ ከአንተ በላይ ከአባት በላይ እናት የምታስፈልገው ለጨቅላ ህፃን። ገባ? ሁሉንም ነገር እሺ ስልህ ደግሞ ጭራሽ ያንቺንም ነገር ትተሽ የኔን ሀሳብ ብቻ አዳምጪ እንድትለኝ አልፈቅድልክም። እኔ እንደዛ ያልኩሽ አይደለም ነው ሩታ። አንዳንዴ ሰው ሲረዳህም ስሜትህን ተረድቶ ሊተገብርልህ ሲሞክርም ተረዳ። እንቱም ነው የተረፈ ፎቶው ላይ ታየ ምንም አይሆንም። ፈለገሽ ነው። ስለዚህ ተስማምተናል ብዬ አስባለሁ። አሁን ወደኋላ መመለስ አልፈልግም። ነገሮችን እንትን ካለን በሰላማዊ መንገድ መፍታት እንችላለን እና ያንን ስራ አሰብኩኝ ነው። ስለዚህ እኔ ልጄን ስሰጥሽ በቃ የምፈልግ ታይም ደግሞ እየመጣሁኝ ማግኘትና ማየት ስለምፈልግ ነው ሩታ። ወደ ሌላ ነገር አትወሰጂውና ማለት ነው። ልጄን ስሰጥሽ ምን ትክክል አይደለም? ልጄን ስሰጥሽ እኮ ነው ያልከው እኮ። እና ልጄን ስሰጥሽ ምን ማለት ነው ታዲያ?
እኔ እኮ ነኝ የሰጠው ካልገባም እንጂ ሩታ ፈቀቅ የሰጠው የምሬን ነው አይደለም። አይ አንዳንድ የምትናገራቸው ነገሮች በደንብ እያስተዋልክ ምንድነው የሚለው ነገር በደንብ እያሰብክበት ቢሆን ጥሩ ነው። እሺ እኮ ነው ያሰብኩበት እኮ በጭራሽ ምንም ማለት ነው ያሰብክበት አይመስልም አይደለም። ዝም ብለህ የራስህን ሀሳብና ስሜት ብቻ ለማራመድ ሞክር። አንዳንዴ ሰው ሲረዳህም ሰውን ለመረዳት ሞክር። እኔ ተረድቼ ብዙ ነገር ግራ ገባኝ። እኔም ብለው ማለት ረጅም ሰዓት ዝም ያልኳቸው እንድትነጋገሩ ብዬ ነው። ምናልባት የምትስማሙት ነገር ካለ ብዬ ነውና ያው ሩታ እኔ የምናገርሽ ነገር በቀጥተኝነት እንደማትረጉም ያውቃለሁ፣ ግን ደግሞ ቀጥታ አማርኛ ነው እያወራሽ ያለው ብዬ አስባለሁ። እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ፣ እዚህ ቤት ላይ ምንም አታድርጊ። ያ ማለት ብዙ ነገር ያሳለፋችሁበት ቤት ላይ ስለሆነ ምንም ማየት ላይፈልግ ይችላል። ገባሽ? እኔ እዚህ ቤት እንደማልመጣው ማለት ነው። ስለዚህ ቀጥታ አማርኛ ነው የተናገረሽ። መብትሽ ነው፣ የፈለግሽው ነገር ማድረግ ትችላለሽ። ግን ልጄን ቢያንስ እንደሚረብሻው በግልጽ እየነገረሽ ነው። ስለዚህ ነገ ላይ ለሚፈጠረው ነገር መስዋዕትነት ወይም ደግሞ የምከፍለው ነገር የለም። ስለዚህ ከዚህ ነገር ቆጠብ በይ። ምንም ቢሆን ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ መደማመጡ የተሻለ ነው ብዬ አስባለሁ። መጀመሪያ ይህንን ሀሳብ አንቺ ለኔ ኤክስፕሌን ልታደርግልኝ አይገባም። ሲቀጥል ደግሞ በዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረስ ሩታ እዚህ ድረስ ሆን ብላ እዚህ ድረስ የመጣሁት እኔ ንገራት፣ ችግር የለውም ከተረዳሽ። ምናልባት ይዘን የመጣ ነው አብርሃምን ሰላም ለውጧት ሄድኩኝ። ከዛ በኋላ በዛው ልጁን እያዘጋጀው ነበረ። አዲሰናው እንምጣ ብዬ ፖዚቲቭ ነገር ስላሰብኩ ነው እንጂ አንቺ አብርሃምን ለማናደድ ወይም ደግሞ አንዳንድ ተግባሮችን ልታደርጊ እንዳሰብሽው አይነት መጥፎ ነገር አስቤ አይደለም እዚህ የመጣሁት። እኔ እሱ ለማናደድ ምናምን የራሴ ላይፍ ነው በነገርሽ ላይ እያኖርኩኝ ያለሁት። ሜቢ እያሰብሽው ያለሽው እንደዛ ከሆነ እሱም እንደዛ አይነት ተግባር ነው እየሰራ ያለው ማለት ነው። እኔ ግን እንደዛ አይደለም። እሱ እንደዛ አይነት ተግባር ከሰራ እኮ እዚህ ቤት ላይ አይደለም እያደረገ ያለው። መብትሽ ነው። በዚህ ቤት ላይ እንደዚህ አታደርግ ብትይውና ያን ሀሳብ ሳይቀበል አልቀረም አይደል እንዴ? እሱ አይደል አሁን ምንም ብትሉኝ ምንም የኔ ሀሳብ ግልጽ ይመስለኛል እኮ ሩታ። የእኛም ሀሳብ ግልጽ እኮ ነው። የእኛም ሀሳብ ግልጽ ነው ሩታ። ጸባይ ለምሮ የማይገባሽ ሩታ። አንዳንዴ እኮ ሰው በጸባይም ሲያናግርሽ እንትን ለማለት ሞክሪያ። እኛውም በጸባይ ነው እያወራንሽ ያለ ነው አይደል እንጂ እኛ ስራ ፈትሆነ ነው ወይንም ከአንቺ ጋር እንደዚህ ቆመን የምናወራበት ታይም ኖሮን ምናምን አይደለም። ስለዚህ አንዳንድ ጊዜ በቃ ልጅ አባቴ ወንድምስ በቃ ምን አይነት መንገድ ነው የምናስረዳው? ስለዚህ ሀሳቡን ብትቀበዩ አይሻልም? ሩታ አቤት እያወራንሽ ነው አይደል? ቀላል ሀሳብ ነው እኮ ያነሳልሽ ሩታ። ማለት የምትፈልጊውን ህይወት አትኑሪ አላለሽም፣ ግን ቤት ውስጥ እንደዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛው አማርኛ ነው አይደል እንዴ? ቤቴ እኮ ነው እኮ ዛሬ ላይ ተለያያችሁ እንጂ እኮ እሱ የእሱን ቤት ነው አይደል እንዴ? አሁን ላይ እኔ ነው ሩታ ለምንድን ነው ግትር የምትይው? በእናትሽ እኛ በጠባይ ነው አይደል? ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ አላልኩም። ሲቀጥል ደግሞ እናንተም የሰውን ሀሳብ ለመስማት አንዳንዴ እስቲ ልመዱሽ። በጣም ብዙ ነገር ሰማሁ፣ ብዙ ነገር አድርጎ አንተ የራስህ ብቻ ነው የምታውቁ። ቆይ ልጄ ይራፍ አባቴ ነው እንቅልፍ መጥቶ አስተኛለሁ። እሺ የሚላ አሁን እዚህ መቆየታችን ምንም ትርጉም የለውም። እያወራናትም ምንም እየገባት ስላልሆነ መሄዱ ነው የተሻለ የሚሆነው ማለት ነው። እሺ አይ ነገ እንደገና መተክ እዚህ ረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው በጸባይ በሰላማዊ መንገድ እያወራኋት የነበረው ማለት ነው። እሷ ግን ያንን ነገር መረዳት ካቃተት ምን ማድረግ ይቻላል ታዲያ? አንዳንዴ እኮ በንግግር የሚፈቱ ነገሮች አሉ አይደል? በቃ እሺ አስተኛለሁ አባ አስተኛለሁ። እሺ እመጣለሁ። እሺ አባት ነው እመጣለሁ፣ እጠይቅሃለሁ። እሺ አስተኛለሁ ፍቅር
ይሄ ፍቅር ትንሽ ትቆያለህ። ልሂድ እኔ አይደለም እንግዲህ ፋሚሊዎቼ ያው ልጁን ሰጥተናታል ለሩታ ግዴታዬም ስለሆነ ነው። እንግዲህ አብሮኝ ቢሆን ሁልጊዜ ከኔ ጋር ቢኖር ደስ ይለኝ ነበረ። ይከፋል፣ ይደብራል። ግን የለመዱት በተለይ ልጅ ሲሆን ደግሞ ስሜቱ ይለያልና ብቻ ናፈቃል። ነት ገና ስለየው ነው መሰለኝ። እንዴት ለየውም እኮ ትመጣለህ? እመጣለሁ፣ ግን እንዳይሻት ነው ጸባይዋ። ልጁን ለማየትም ብዙ አይጋብዝም ምናምንና እንዴት እንደምናደርግ ትንሽ ግራ ገባኝ። ጃስኪ ፈጣሪ ያውቃል። ለማንኛውም ለልጁን ጤና ስትል ጨከን ማለት አለብክ። እሱማ ለልጁ ጤና ስል ነው አሁንም ነገሮችን ቻል አድርጌ ያለፍኳቸው እንጂ ምስኪን አባት ነክ፣ ምስኪን አባት ነክ። እውነት ልጆች ስታያቸው በእጅሽ ምናምን እንደዚህ ሲጫወቱ ምናምን ስታይ ያሳሳሉ፣ ሞር ያሳሳሉ። እና እሱ ነገር ነው እንትን ያልኩት። እና ብቻ ለማንኛውም በሌላ ቪዲዮ እንገናኛለን ፋሚሊዎቻችን። መልካም ጊዜ ይሁንላችሁ። መልካም ቀን።